መኪና ሰርቆ የተሰወረው የሥራ ኃላፊ ተያዘ። አስደንጋጭ መረጃ ከአዲስ አበባ ተሰምቷል። የተሰጠውን ትልቅ ኃላፊነት ወደ ጎን በመተው የመስሪያ ቤቱን መኪና ይዞ የተሰወረው ግለሰብ ጉዳይ ብዙዎችን እያነጋገረ ይገኛል። ከምንም በላይ አግራሞትን የፈጠረው ነገር ተጠርጣሪው ከሰረቀው ተሽከርካሪ ጋር ከ3 ዓመታት በኋላ መያዙ ነው። ፖሊስና ተሽከርካሪው የተሰረቀበት ተቋምም በጉዳዩ ላይ ሐሳባቸውን ሰጥተዋል። ተጠርጣሪው ስናን የህንፃ ግንባታ ድርጅት ኃላፊነቱ የተወሰነ የግል ማህበር ውስጥ የጥገና ክፍል ኃላፊ ሆኖ ሲሰራ ቆይቷል። አመራሩ ከላይ በተጠቀሰው ዕለት እንደ ማንኛውም ጊዜ ስራውን ለማከናወን ተሽከርካሪ ይዞ ከቢሮ ይወጣል። ነገር ግን በተለመደው ሰዓት ሊመለስ ፈጽሞ አልቻለም። በዚያው የውሃ ሽታ ሆኖ መቅረቱ ብዙዎችን ግራ ያጋባ አጋጣሚ ነበር። በወቅቱ ለስራ የተሰጠውን መኪና ላይመለስ ይዞ መጥፋቱ መረጋገጡን የድርጅቱ ምክትል ስራ አስኪያጅ አቶ አሳምነው ንጉሴ ይናገራሉ። ሰቡ ለበርካታ ዓመታት በእኛ ድርጅት ውስጥ በጥገና ኃላፊነት በጋራዥ ኃላፊነት ሲያገለግል ቆይቷል። ለዚሁ የጋራዥ ኃላፊነት ስራ የተሰጠውን መኪና ነው ይዞ የተሰወረው። ትልቅ ክትትል ነው ያደረገው። ትልቅ ስራ ነው የሰራው። በተለይ እንደው ዲፓርትመንት ገለጽልኝ ብትለኝ በወንጀልና ትራፊክ ክትትል ከኃላፊው ጀምሮ ሙሉ ቲሙ በከፍተኛ ክትትል ነው ይሄን ወንጀል ሊያገኙ ይቻሉት። የቂርቆስ ክፍለ ከተማ ፖሊስ መምሪያ የወንጀል መርማሪ ዋና ሳጅን ቅጣው ሲሳይ እንደተናገሩት ተጠርጣሪው ቶዮታ ኮሮላ መኪና ይዞ ስለመሰወሩ ከግል ተበዳይ ለፖሊስ በደረሰው መረጃ መሰረት በተደረገ ክትትል እዚሁ አዲስ አበባ ውስጥ በቁጥጥር ስር ማዋል መቻሉን ገልጸዋል። ተጠርጣሪው በጋራዥ ክፍል ውስጥ ተቀጥሮ በሚሰራበት ወቅት ከድርጅቱ እውቅና ውጪ ይዞ የተሰወረና ከ3 ዓመት በኋላ በፖሊስ ብርቱ ክትትል ከነ ኤግዚቢቱ የማስመለስ ስራ ተሰርቷል ማለት ነው። ተሽከርካሪው ከነ ተጠርጣሩ በለሚ ኩራ ክፍለ ከተማ ልዩ ቦታው ሰሚት ኮንዶሚኒየም አካባቢ ከነ ኤግዚቢቱ ተይዟል ማለት ነው። ተቋማት ሰራተኞችን ከቀጠሩ በኋላ በንብረታቸው ላይ መሰል ወንጀል እንዳይፈጸም አስፈላጊውን ክትትልና ቁጥጥር ማድረግ እንደሚገባቸው መርማሪው በመልእክታቸው አሳስበዋል።